ለምን ነው ይቅርታ? አሁን የቁም ነገር ሆኖ ነው። ከዚህ በላይ ማንደራረስም እንደ ኪንጎዬ። በጣም ነው የማመሰግን። ኧረ ምስጋና አይጠበቅም እባክህ። ባይሆን ግቡ ግቡ፣ ዝለቁ፣ ሻይ ቡና ኑ። አያሹ ሌላ ቀን እንመጣለን። በቃ እኔ ልቻው። ምን ነው ኪንጎዬ፣ ችግር አለ እንዴ? የለም በቃ ስመለስ አወራለሁ። አይ ቅምጥል ቅምጥል ካፈቀሩ አይቀርስ እንደ ቅምጥል እንደው ታይኗ ይነበባል እኮ ይነበለባል ፍቅሯ አለች እንጂ እኔዋ በቃ እኔ ልሂድ። እንዴ ወዴት ነው የምትሄደው? አጥር መጠን ያለች ቀጠሮ አለችብኝ። የት ማለቴ? ፍቅር በስከ መጨረሻ ተመልሳ ወደ እናቷ ቤት ገባ። ላሊ ለባቡሬ ያላትን ፍቅር ግልጽልጽ አድርጋ ለአደይ ነግራታለች። አደይም ባቡሬን አፍቅረሸዋለሁ ብላ ብታፋጥጣትም ነገር ግን አላፈቀርኩትም በማለት ራሷ ልትሸውድ ብትሞክርም በስከ መጨረሻ ግን አዎ ለባቡሬ የሆነ ስሜት አለኝ፣ እናም ደግሞ እሱ ፍቅረኛ እንዳለው ነገረኝ፣ አሁን ላይ በጣም አዝኛለሁ ስትል ለአደይ ሁሉንም ነገር ነግራታለች። የአደይን ቤተሰቦች ለማሳመን ዳይመንድ የሌለ ታሪክ ፈጥሮ እያወራቸው ይገኛል። እሱም ምንድን ነው ዲያስፖራ እንደሆነ እናም ደግሞ ከውጪ እንደመጣ አድርጎ የአደይን አባት ለማሳመኛ የተጠቀምኩት ሲስተም ነው በማለት እያስረዳቸው ይገኛል። ሰላም ሰላም፣ ውድና የተከበራቸው የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛ አደይ ፊልምን ክፍል 156 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፍቅር እንግዲህ የባለፈው ክፍል ላይ እንዳየነው ከእናቴ ቤት የጎዳና ህይወት ይሻለኛል በማለት ከእናቷ ቤት ፈርጥጣ ወይም ደግሞ አኩርፋ ወጥታ እንደነበረ አይተናል። እናም ውጪ ከወጣች በኋላ ግን ያጋጠማት ነገር ብርድና ሀሩር እየተፈራረቀባት እናም ደግሞ ነገሮች ሁሉ የሚያስፈሩ ሆነው ነበረ ጠብቀዋት የነበረው። እሷ እንዳሰበችው ሳይሆን ነገሩ ድብልቅልቅ ያለ ነገር ሲሆን ተመልሳ ወደ እናቷ ቤት መግባትን ወስናለች ማለት ነው። በፍቅር መጥፋት እጅግ በጣም ተጨንቃ የነበረችው እናቷ አሁን ላይ ግን ልጇ ወደ ቤት ስለተመለሰች እናም ሁሉም ነገር ስለገባት እጅግ በጣም ደስተኛ ሆናለች። በልጇ እቤት ውስጥ አለመኖር ወይም ደግሞ አኩርፎ መውጣት በጣም አዝና የነበረችው እናት ልጄን ምነው ባልተናገርኳት ኖሮ እናም ይሄን ያክል የበደልኳት አልመሰለኝም ነበር እያለች በመሰቃየት አዳሯን ሙሉ ምንም እንቅልፍ ሳትተኛ ቁጭ ብላ አድራ ነበረ። አሹና ሮማንም በተቻላቸው መጠን አይዞች ትመጣለች ቢሏትም ነገር ግን እሷ ልጄን አስቀይሜያት ነው የወጣችው፣ አሁን ላይ ምን ላይ እንዳለች በፍጹም አላቅም። እናም ጎዳና ላይ ትሆን ወይስ ደግሞ ሌላ ሰው ቤት ሄዳ ይሁን የት ሄዳ እንዳኮረፈችኝ በፍጹም አላውቅም። እናም በፍጹም አልተኛም በማለት ነበረ ሌሊቱን ሙሉ ቁጭ ብላ ያነጋችው። በስከ መጨረሻ ግን ፍቅር በራሷ ፍቃድ ወደ ቤት ስለተመለሰች እጅግ በጣም ደስተኛ ሆናለች። ላሊ በተደጋጋሚ እየተጨናነቀች የምትገኘው በባቡሬ ፍቅር መሆኑ ታውቋል። እናም ይህ ነገር ያስጨነቃት ላሊ ለብቻዋ ቁጭ ብላ እያለቀሰች በነበረበት ሰዓት ነበረ አደይ የመጣችው። አደይም ለልዬ ምን ሆነሻል ብላ ብትጠይቃት እሷም ቤኪ ሌላ ፍቅረኛ አለው ወይም ሌላ ፍቅረኛ ይዟል ስትል ነበር የነገረቻት። እናም አደይ ለልዬ አንቺ ለቤኪ ስሜት አለሽ እንዴ? ቤኪን አፍቅረሸዋል እንዴ ብላ ስጠይቃት ነገር ግን እሷ መናገር አልፈለገችም። እናም አይ አላፈቀርኩትም፣ ስለ ፍቅረኛው ሲያወራ ግን በጣም ተናድጃለሁ ስትል ነበረ ለአደይ ማስረዳት የሞከረችው። አደይም አይ ይህ ነገር እኮ ፍቅር ነው ለልዬ፣ አንቺ ማመን አልፈለግሽም እንጂ ከባቡሬ ፍቅር ይዞሻል ስትል ነበረ ለሊን ለማንቃት የሞከረችው። በስከ መጨረሻም ለሊ አዎ አደይ ለየት ያለ ስሜት እየተሰማኝ ነው፣ ነገር ግን አሁን እሱ ያለበት ቦታ ጥሩ አይደለም ማለትም ሌላ ልጅ እንዳፈቀረ እናም ለልጅቷ ደግሞ የተለየ ስሜት እንዳለው ሊያጣትም እንደማይፈልግ እያንዳንዱ ነገር ነግሮኛል። ስለዚህ የኔ ነገር አብቅቶለታል ማለት ነው ስትል ነበረ ለሊ ስቅስቅ ብላ ያለቀሰችው። አደይም እንደ ጓደኛ ለምን አንቺ አልነገርሽውም እንደምታፈቅሪውና እንደምትወጂው ለምን አልነገርሽውም ብትላትም ነገር ግን እሷ ይህ የሽንፈት ምልክት ነው፣ እኔ ደግሞ መሸነፍ አልፈልግም፣ እናም እንዳፈቀርኩት ብነግረው ምንም ለውጥ አያመጣም፣ አለመንገሬ እንደውም ጥሩ ነው፣ ስለዚህ ብቻዬን መቃጠል አለብኝ ስትል ነበረ የመጨረሻ ውሳኔዋን እንደወሰነች ለአደይ የነገረቻት።
አደይም ለልዬ እባክሽ ተረጋጊ፣ ምናልባትም ቤኪ ያፈቀረው አንቺን ይሆናል፣ ፍቅር የሚያዘው ከአንቺ ይሆናል፣ እናም እንድትነቂ ይሆናል ይህን ነገር የነገረሽ ብትላትም፣ ነገር ግን ለሊ በፍጹም ከኔ አይደለም ፍቅር የያዘው ከሌላ ልጅ ነው በማለት ደምድማለች። ሌሊቱ አልነጋ ብሎት የተቸገረው ደግሞ ቤኪ በጠዋት በመነሳት ነበረ ናፈቀችኝ ሲል ለቅምጥል ፊንጭ ነገር የሰጣት። ቅምጥልም ማናት የናፈቀች ስትል ብትጠይቀውም ለሊ ናታ፣ ሌላ ማን ሊናፍቀኝ ይችላል ሲል አስረድቷታል። እና አሁን በዚህ ጠዋት ወዴት ልትሄድ ነው ብላ ብትጠይቀው እሱም ለሊን ለማየት ሊሄድ ነው፣ እንዴት እንደነጋልኝ እኔ ነኝ የማውቀው፣ ምናልባትም አዳሯን አሟትም ሊሆን ይችላል፣ እናም የሆነ ነገር ገጥሟት ሊሆን ይችላል ሲል ነበረ በመጨነቅ ላይ ቅምጥል ሁሉንም ነገር የነገራት። ቅምጥልም እባክህ ቤኪ እንደምታፈቅራት ተናገርና ተገላገል እና ንጹህ ፍቅራችሁን ኑሩ ብትለውም፣ ነገር ግን እሱ መንገዱን ከመምራት ይልቅ ፍርጥርጥ አድርጌ መናገሩ እጅግ በጣም አስፈርቶኛል በማለት ነበረ። ለማንኛውም አይኗን አይቼ ልምጣ በማለት ከቤት ይወጣው። እናም ለማዘሯ አንዳችም ነገር እንዳትናገሪ ብሏት ነበረ ለቅምጥል ያስጠነቀቃት። ቅምጥልም በተናገራት መሰረት ማዘሯ ልጄ ቤኪ የት ሄደ ብላ ብትጠይቃትም እሷ ደግሞ አያላውቅም ማዘሯ ወዴት እንደሄደ አልነገረኝም ስትል ነበረ ማስረዳት የፈለገችው። ማዘሯም እባካችሁ እናንተ ልጆች ከኔ እየደበቃችሁ ያለው ነገር ምንድን ነው ብላ ብታፋጥጣትም፣ ነገር ግን ቅምጥልም አደራ እንደተባለችው በፍጹም አንዳችም ነገር ዛነፍ አላለባትም። እናም እሺ ችግር የለውም አንቺ ግን ኪንጎ ምን ሆኖ ነው የቀረው ስትል ጠየቀቻት። አይ ማዘሯ ኪንጎ እኔ ባልኩት መንገድ እየሄደልኝ አይደለም፣ ስለዚህ አሁን ለሱም ጊዜ ልስጠው፣ እናም የራሱን ጊዜ ወስዶ ያስብበት፣ ከዛ በኋላም ወደ እኔ ይመጣል ስትል ነበር ለማዘሯ የነገረቻት። ማዘሯም አዎ ልጄ አንቺ ወደ እሱ አትሂጂ፣ እሱ ነው ወደ አንቺ መምጣት ያለበት፣ እናም ጊዜ ሲጭና እዩ፣ እሱንም ለመረዳት ሞክሪ፣ ነገር ግን በአንዳንድ ነገሮች ልታነቂው ሞክሪ ስትል ነበረ የእናትነት ምክሯን ጀባ ያለቻት። ፍቅር እንግዲህ ጎዳና ላይ በነበራት ህይወት ማለትም በአሳለፈችው ጊዜ ማለት ነው አጭር ጊዜም ቢሆን ነገር ግን የተፈተነችበት ሰዓት ነው። እሱም ምንድነው አንድ የማታውቀው ሰው ነበረ ወደ እሷ ጎራ ብሎ የነበረው። እናም ልጁ እንታወቅ በማለት ዳኒ እባላለሁ ብሎ ከስሙ ጀምሮ ተዋውቋታል። ከዛም ከተዋወቃት በኋላ እንዴት ነው ይህን የሚያምር ውበት ይዘሽ እዚህ ጎዳና ላይ የተቀመጥሽው ሲል ቢጠይቃትም እሷም እጅግ በጣም ስለፈራችው አይመለከትህም በማለት ነበረ ልቧን ደፋ ለማድረግ እየሞከረች የነገረችው። እሱም እንዴት አይመለከተኝም? አንቺን የመሰለች ልጅ እዚህ ጎዳና ላይ ሆና እያየኋት እንዴት ነው አይመለከትም የምትይኝ? ለማንኛውም ነይ ወደ ቤትሽ ልሸኝሽ ቢላትም እሷም ስለለመነችው አልፈልግም፣ እኔ ወደ ቤቴ መግባት አልፈልግም ስትል ነበር የመለሰችለት። ነገር ግን ልጁ እሷን ጥሎ መሄድ ስላልፈለገ እዛው በአጠገቧ ቁጭ ብሎ ነበር ሲጠብቃት የነበረው። ፍቅርም መንገድና ቦታ እየቀያየረች ብትሞክርም ነገር ግን ልጁ ከአይኑ እንድትጠፋ ስላልፈለገ እየተከታተለ ያለችበት ድረስ እየሄደ ነበር ሲያስጨንቃት የነበረው። በስከ መጨረሻም ከኔ ምንድን ነው የምትፈልገው ብትለውም እኔ ልረዳሽ ነው የምፈልገው እና ምንም ነገር አልፈልግም ላግዝሽ ነው የምፈልገው ሲል ነበረ በስከ መጨረሻ እንድታምና ያደረገው። እናም ብርድ እየመነጠራ ስለነበረ ጃኬቱን ሰጣትና አረፍ ማለት ጀመሩ። ከዛም ፍቅር በተቀመጠችበት እንቅልፍ ይዟት ሄደ። እሱም በዛው እንቅልፍ ወሰደው ማለት ነው። እናም ሳያስቡት እንደተደጋገፉ ሌሊቱ ነጋባቸው። ኪንጎም ወደ ቅምጥል ጋር ደፋ ቀና እያለ ሲሄድ ነበረ ፍቅር እና ዳኒን ተደጋግፈው ተኝተው ያገኛቸው። እናም ፍቅር እዚህ ምን ትሰሪያለሽ በማለት ነበረ ቀስቅሶ ሊያስደነግጣትም ሆነ ሊያስጠነቅቃት የሞከረው። ፍቅርም አይመለከትህም በማለት ነበር ተመልጫጭ ጥላው ሄደችው። ነገር ግን ኪንጎ ጠጋ ብሎ ሲያየው አብሯት የነበረው የቤዛ ወንድም ነበር። እዚህ ምን ትሰራለህ? ከዚህ ልጅ ጋር ምን ታደርጋለህ? ቢለውም እሱ ደግሞ አይመለከትም ፍቅርን ታውቃታለህ እንዴ ሲል ጠይቆታል። አያላቃትም፣ ነገር ግን አንተ ምን ታደርጋለህ ሲል ነበር የጠየቀው። እሱም አይመለከትም፣ የማታውቃት ከሆነ እኔንም አታውቀኝም፣ አንተንም አላቅህም በማለት ጥሎት ሄዷል። ቅምጥልም ኪንጎን ለመጨረሻ ጊዜ የምታወራው ይመስል ለምንድን ነው ቶሎ ቶሎ የማትመጣው ብላ ብትጠይቀውም ነገር ግን እሱ ማዘሯ ስላለች እኔ ፈራለሁ በማለት ነበር የመለሰላት። እናም ቅምጥል አንዴ ስልክ አስደውኝ በማለት ዳይመንድ ጋር ስልክ ደወለ። ቅምጥልን በሩን ዘግቼ ልምጣ ብላ ስልኩን ጥላለት ሄደች። እናም ዳይመንድን ደውሎ ከአሹ ገንዘብ ተበድሬያለሁ፣ መቼ ነው የምትመጣው? ወንድምነት እንደዚህ ነው እንዴ? ከዚህ በኋላ ወንድሜ አይደለህም እያለ እያመረረ ሲገኝ ቅምጥልም ኋላ ላይ ቆማ እያዳመጠችው ነበር። እናም ኪንጎ እንዴት ከአሹ ገንዘብ ትበደራለህ? ከኔ ለምን አልጠየከኝም ስትለው ኪንጎ ደግሞ በአቅራቢያ የነበረው በሰዓቱ አሹ ነበረ። ለዛ ነው ከሱ ገንዘብ የወሰድኩት ሲል ቢያስረዳትም ነገር ግን ገንዘቡን ለምን ፈልገው ነበረ የወሰድከው ስትል ሌላ ጥያቄ ጠይቀዋለች።
እናም ኪንጎ አንዳችም ነገር ሳይዋሽ ባቡሬ ለአበባ መግዣ ብሎ የሰጠኝን ገንዘብ ሽፍታ ወስዶብኝ ነበር። እናም ወደ ቤት ደግሞ አበባውን ሳልገዛ መመለስ ደበረኝ። ለዛም ነው ለአበባው መግዣ ከአሹ ሄጄ ገንዘብ የወሰድኩት ሲል ቢያስረዳትም ቅምጥል ደግሞ እኔን አርቀህ ማየት ነው ከእኔ አሹ ይቀርበሃል ማለት ነው በማለት ነበር ተናዳና ተበሳጫታ የአሹን ብር ለመመለስ ወደ ቤቱ የሄደችው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።